ዛሬ ከእግዚአብሔር ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሰላምና ጸጋ ክብርና ሞገስ ያለበትን የልጁን የኢየሱስ ክርስቶስ ድል ስኬት መከናወን እናገኝበት ለተሾምንበት ዓላማ ዛሬ የራእዩን ኃይል የምንካፈልበት ይሆናል። በጣም እግዚአብሔር ያስተምረናል ብዬ አስባለሁ። እኔን እያስተማረኝ እየባረከኝ ነበር በዚህ 3-4 ቀን ውስጥ። እግዚአብሔር መቼም እግዚአብሔር ቃሉን ነው የሚሰጠው ለማንኛውም ነገር። ክብር ለእግዚአብሔር ይሁን። ፊቲ ከጎደለው ከምድራዊ ፍቅር ከቁሳዊ ከጊዜያዊ እርካታ ከጊዜያዊ ሀብት የበላይ የሆነውን በአብ ቀኝ ያለውን ልጁን በመግለጥ ምሕረቱና ቸርነቱን በእኛ ላይ በማድረግ ለክብሩ የሾመን ለአገልግሎቱ የለየን የጠራን እግዚአብሔር ስሙ የተባረከ ይሁን። መጠራታችንን ባሰብን ጊዜ ከሁሉም ነገር ከዚህ ዓለም ከየትኛውም ነገር ወጥተን እንደሰታለን፣ እንገረማለን። እኔ መጠራቴን መመረጤን ከስንት ሚሊዮን ሕዝብ እግዚአብሔር እኔን ትንሹን ሰው እንዳገኘኝ ባሰብኩት ሁሉ ጊዜ ደስ ይለኛል። የዚህ ዓለም ክብር ሁሌ እንደተናገርን የዚህ ዓለም ክብር አንድ ላይ ናቸው፣ ግን አንዴ ጣፋጭ አንዴ ደግሞ የሐዘን ምሬት ስሜት አንዴ ጣፋጭ ስሜት ይሰማናል። ነገር ግን ሰማይን ባየን ጊዜ በዚህ በጨለማው ዓለም አሸንፈን ከሞት ወጥተን ከክሳራ ወጥተን እየተሻገርን እያለፍን እንድንሄድ እግዚአብሔር ይናገራል። ክብር ለኢየሱስ ይሁን። ጌታ ይባረክ። ዛሬ እግዚአብሔር በጣም ያስተምረናል ብዬ አስባለሁ። በጣም እና አንድ መጽሐፍ እያነበብኩ ነበርና ስለ ነህምያ ጥቂት እያየው በነበረ ጊዜ ያገኘሁት ነው። ጥቂት ዛሬ እግዚአብሔርን ቃል የምንነጋገረው ያ ቃል በእውነት ለሁላችንም ለሚቀጥለው ትውልድ ለሚቀጥለው ዘመናችን የመሻገር ይሆናል። ለመግቢያ እንዲሆን ጌታ ኢየሱስ ክርስቶስ ቅዱስ ጳውሎስን ካገኘ በኋላ ቅዱስ ጳውሎስ ለእውነት ሲገኝ ለእውነት ክፍተት መሙያ ሆኖ ሲገኝ ለተጠራበት ዓላማ ሲገኝ የተናገረውን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ያለችውን ሐሳብ ብቻ በማንሳት ረጅም እናወራለን። እግዚአብሔር ስሙ የተባረከ ይሁን። ክብር ለኢየሱስ ይሁን። ቅዱስ ጳውሎስ በኩረጃ ኑሮ በኩረጃ ሕይወት ከሚኖርበት እግዚአብሔር ሲመልሰው ኩረጃ ለጊዜው ካለበት ችግር ካለበት ሁኔታ የሚያወጣ እንጂ ወደፊት ለዛ ሰው ኑሮ እንደማይሆን ያወቀ እግዚአብሔር የተረዳ እግዚአብሔር ከዚህ ለሃይማኖት ቀናተኝነት የሕይወት አጥፊ ከሆነው ቅዱስ ጳውሎስ እግዚአብሔር ያንን ነገር ከልክሎ ለዘላለም ርስት የልቡን መሻትና የልቡን ጥማት እንደቀየረለት እናያለን። እሱን ጥቂት እናያለን። ያንን ሁሉ ያገኘሁት ከማን ነው? ከነህምያ መጽሐፍ ነው። ነህምያ መጽሐፍን በማይበት ጊዜ በጣም አንድ ነገር ገረመኝ። እግዚአብሔር ለባሪያዎች ራእይን ሲሰጥ እንዴት የሚገርም ለውጥ እንደሚሆን እግዚአብሔር አንዳንዱን በእናት ማፀን እንደ ጳውሎስና እንደ ኤርሚያስ ይለያል። አንዳንዶቹን ይጠራል፣ እንደነ ሙሴ ያሉትን ይጠራል። አንዳንዱ ደግሞ ሌሎችን ደግሞ እግዚአብሔር ይመርጣል። ከዚህ መካከል መቼም ወይ በእናታችን ማፀን ተለይተን ድርሻችን እየጠበቅን ወይ ተጠርተን ወይ ተመርጠን ያለን ሰዎች ነን። ስለዚህ እግዚአብሔር የራእያችንን አቅጣጫ ዛሬ ይመክረናል ብዬ አስባለሁ። ክብር ለኢየሱስ ይሁን፣ ስሙ ይባረክ። በምድር ላይ ቢሆኑ የሚኖሩ ሰዎች በምድር ላይ ያሉ ለወቅታዊ ወይም ለሁኔታ የሚኖሩ ብዙ ሰዎች አሉ። ለምን? ባነበቡት ነገር ላነበቡት ነገር የሚኖሩ፣ ባዩት ነገር ላዩት ነገር የሚኖሩ፣ በብዙ ነገር ጊዜያቸውን ጉልበታቸውን ዘመናቸውን አጥፍተው እንደ ያዕቆብ በእግዚአብሔር ፊት የቀረችልኝ ዘመን በጣም እጅግ ጥቂት ናት፣ ምን ነው ያኔ ባወቅኩ ብለን የላይኛው ከንፈራችን እንዳንነክስና እንዳንመጥ እግዚአብሔር ቀን ሳለ ለይቶን ለክብር የጠራን ስሙ ይባረክ። ስሙ ይባረክ። ቀን ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ሲናገር ቀን ሳለ የላከኝን አደርግ ዘንድ ይገባኛል አለ። እኔና እናንተ ዛሬ ቀን ሳለ ጉልበታችን ሳይደክም አቅማችን ሳይዝል ለሱ ክብር እንድንኖር የጠራን እግዚአብሔር ስሙ ለዘላለም ብሩክ ይሁን። የእግዚአብሔር አምላካችን ስም ብሩክ ይሁን። በእውነት እግዚአብሔር ታላቅ አምላክ ነው። ክብር ለኢየሱስ ይሁን። የተመረጥነው ለክብር ነው። በጣም ዛሬ ምናልባት አንዳንዶቻችን ካለንበት ሁኔታ እግዚአብሔር ብድግ ብሎ የሚያወጣ ይመስለኛል። ክብሩን እሱ ይውሰድ። ሃሌሉያ። ስለዚህ ስለ ባለ ራእይነት ነው የምናወራው። ስለ ባለ ራእይነት። ባለ ራእይ ምን አይነት ኑሮ ይኖራል? ባለ ራእይ ማን ነው?
እናንተ ራሳችሁን ፈልጋችሁ የምታገኙበት ቀን ይሆናል ብዬ አስባለሁ። አንዳንድ ዓለማዊ ሰዎች፣ ባለራዕይ ያልሆኑ ሰዎች፣ በሁኔታ የሚሳቡ ሰዎች፣ ጊዜያዊ የሆኑ ሰዎች የሚገጥማቸውና የሚያልፉትን አንዳንድ ጥቂት ነገሮች ካወራ በኋላ ሰዎችም እስከዛ ይገባሉ፣ ይጠቅማቸዋል። ካወራ በኋላ ወደ ዛሬ ትምህርታችን እንገባለን። አንዳንድ ሰዎች በሁኔታዎች የሚወሰዱ ብዙ አይነት ሰዎች አሉ። መጽሐፍ ቅዱስን ባነበቡ ጊዜ ለዓለም ሁሉ መድኃኒትና መፍትሄ መጽሐፍ ቅዱስ ነው ብሎ ያስባሉ። መጽሐፍ ቅዱስን ባነበቡ ጊዜ ነው። ዞር ብሎ ያንን አጣጥሞ ዞር ብሎ ደግሞ ሌላ መጽሐፍ፣ የፍልስፍና መጽሐፍ ባነበቡ ጊዜ ደግሞ የእምነትና የእድገት ጸር ወይም ማነቆ መጽሐፍ ቅዱስ ነው፣ ባህልን ያስተምራል፣ ፍርሃትን ያስተምራል ይላሉ። ሌላው ደግሞ ፍቅር እስከ መቃብር ያነበቡ ሰዎች ፍቅር ያለው፣ ሰላም ያለው፣ እንደፈለጉ መኖር ያለው እዚህ ውስጥ ነው ብሎ ያነባሉ። ይህ ሁሉ የሰዎች ልብ አለመርካት፣ የሰዎች ልብ በእግዚአብሔር መንፈስ አለመደሰት የሚያመጣው ነገር ነው። ባለራዕይ ግን እንደዛ አይደለም። እኛ ባለራዕዮች ነን። ቅድም እንደነገርኳችሁ በእኛ ፕላትፎርም ላይ በሁለቱ መጽሐፍ ቅዱስ ጥቅሶችን አስቀምጫለሁ፣ እዛው አንብቦ። ስለዚህ እዚህ ጋር ቅዱስ ጳውሎስ የሚለው ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግነዋለሁ ይላል። ኃይልን የሰጠኝን፣ ታማኝ አድርጎ የቆጠረኝን፣ ለአገልግሎቱ የሾመኝን ወደኋላ ነው ማንበብ የነበረብን። እሱ ግን ሲጽፍ ወደፊት አድርጎ ጻፈው እንጂ ያው ለምን ብባል አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላጭ ቢሆንም ይህንን አደረገልኝ ይላል። ይህንን አደረገልኝ አስቀድሞ የነበረውን ባህሪ አስከትሎ በመጣው በእግዚአብሔር ክብርና በእግዚአብሔር ሞገስ ለእግዚአብሔር ዓላማ ለልዩ ክብር እንዴት እንደለወጠው በሚገርም ሁኔታ ቅዱስ ጳውሎስ እዚህ ጋር ይናገራል። የተወደዳችሁ የአባቴ ብሩካን፣ ታማኝ አገልጋይ ወይም ባለራዕይ በሚል ርዕስ ዛሬ እንደነገርኳችሁ እንጀምራለን። ኢየሱስ ክርስቶስ ጌታ ነው። ባለራዕይ ለካ በዚህ መጽሐፍ አንደኛ ባለራዕይ ምን እንደተዘጋጀለት ማን ምን እንዳዘጋጀለት ሳያውቅ ለእግዚአብሔር ዓላማ የሚዘጋጅ ሰው ነው ባለራዕይ። እግዚአብሔር ያዘጋጅለታል። ነህምያ መጽሐፍ ላይ አይታችሁ እንደሆነ ኢየሩሳሌም ተማርካ የእስራኤል ሕዝብ ተማርኮ ባለበት ዘመን፣ በዛ ዘመን በምርኮ ዘመን ከተማረኩት መካከል ነህምያ የንጉሥ ጠጅ አሳላፊ ነው። ብዙዎቻችሁ እንደምታውቁት የሚገርማችሁ የንጉሥ ጠጅ አሳላፊ የሆነው ይህ የእስራኤል ተወላጅ የክዳን ሰው በአንድ ቤት ግዞት ቤት ኖሮ ወይነ ጠጅ እየሰጠ ያንን ሰው ለማየት ግን ከዛ አገር ከሱ አገር ወይም እሱ ከተወለደበት አገር በምርኮ ከፈረሰችበት ከኢየሩሳሌም አገር የሄዱ ብዙ ወዳጆች ነበሩና ቤቱ ቁጭ ብለው ሰውየው ባለራዕይ ስለነበረ እግዚአብሔር በውስጡ ሸክም ስላስቀመጠ የመጀመሪያ ጥያቄ የሚበሉትን የሚጠጡትን የመጡትን ነገር ካደረገላቸው በኋላ አገሩን ጠየቀ፣ መንደሩን ጠየቀ። አገሩንና መንደሩን በጠየቀ ጊዜ እንደዚህ ነው ያሉት፣ ኢየሩሳሌም ፈርሳለች፣ የፍርስራሽ ክምር ሆናለች ብሎ እሱ ያመጣውን እሱ ይመልስ አይነት ነገር ሲናገሩ እሱ ግን ልቡ ተነካ፣ መንፈሱ ተነካ። ባለራዕይ አንደኛ ልቡ ይነካል፣ መንፈሱ ይነካል። ባለራዕይ የሚታየውን ብቻ ሳይሆን የማይታየውን የዛሬውን ሳይሆን የነገን ያለፈውን ሳይሆን መጪውን አይቶ የእግዚአብሔርን ሐሳብ ለማድረግ ከማንኛውም ሁኔታ ላይ ነቃፊንም ደጋፊንም ሳይሰማ ከእግዚአብሔር ሊሰማ ይዘጋጃል። በደንብ እየጻፋችሁ ስሙ። ከዛ በኋላ መጽሐፍ ቅዱስ ገብታችሁ አንብቡ። ክብር ለኢየሱስ ይሁን። እኛ ባለራዕዮች ነን። የአዲስ ኪዳን በክርስቶስ ኢየሱስ የተገኘን ሕያዋን ሕዝብ ነን። ማንም የሚነዳን ተራ ሰዎች አይደለንም። ነፋስ መጥቶ የሚገፋን፣ አውሎ ነፋስ መጥቶ የሚያናውጠን አይደለንም። ለጥቅም ብቻ የምንኖር አይደለንም። እኛ የብዙ ነገር መሰረት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለክብር የጠራን ክቡር ሕዝብ ነን። ክብር ለእግዚአብሔር ይሁን። ስለዚህ ይሄን በሰማ ጊዜ ተቆጣ፣ ተናደደ፣ ቁጭት አደረበት፣ ተቆጨ። እስራኤል ፈርሳለች። እነሱ እዛ ላይ ቁጭ ብሎ ምንም አልተሰማቸው። ባለራዕይ አይደሉማ፣ ምንም አልተሰማቸው። ውስጣቸው አልተናደደም፣ አልተቆጣም፣ አልተበሳጨም።
እና እሱ ግን እረፍት አጣ። ከዛች ምሽት ጀምሮ መጸለይ ጀመረ። ሞገስ እንዲሰጠው እግዚአብሔር፣ ክብር እንዲሰጠው እግዚአብሔር፣ ኃይል እንዲሰጠው እግዚአብሔር። እኛ ብዙ ጊዜ የሚጎዳን ትንቢት ጥሩ ነው፣ መገለጥ ጥሩ ነው፣ ብዙ ነገሮች ጥሩ ነገሮች አሉ። ነገር ግን እዚህ ቦታ ላይ ነህምያ እንቅልፍ አጣ። እንደመጡ እነዛ በሉ ጠጡ፣ ከተማው ፈርሳለች፣ ምንም ችግር የለም፣ እንግዲህ እግዚአብሔር እንዳመጣ እግዚአብሔር ይመልሰው ብሎ ተረታቸውን ተረቱ። በቁስል ላይ በምን ላይ ቁጭ ያሉ ናቸው። ነገር ግን እሱ የሚገርማችሁ እሱ ቆጫው የእግዚአብሔር ቤት ነገር። በነገራችን እኛ እግዚአብሔርን ቤት ነገር የሚቆጨን ምንሰራ ከሆነ እግዚአብሔር የኛ ነገር ያለ ክፍተት፣ ያለ እድፈት፣ ያለ ነውር በኢየሱስም እያሸነፈ ይሰራል። ማንም ሊያቆመን በማይችል ክብርና ሞገስ ውስጥ እግዚአብሔር ይከተናል። ማንም መቼም ለዘላለምም ሊቋቋመንና ሊቃወመን አይችልም በፍጹም። ስለዚህ እነዚህ ሁሉ ህዝብ በአንድ ላይ መፍረሷን አይተው፣ ቅጥሩ መፍረሷን አይተው፣ አጥር መፍረሱን አይተው፣ ግንብ መፍረሱን አይተው ተስማምተው ፍርስራሹ ላይ ቁጭ ብሎ ቡና ጠጥቶ ሻይ ጠጥቶ ሚሳቸውን ገብተው ዞሮ ገብተው ሰምቶ ይገባሉ። ባለራእዮች ሲመጡ አይታችሁ እንደሆነ ዳዊት ብላቴናው ሲመጣ እስራኤል ለ40 ቀን ሙሉ ጠዋት 12 ሰዓት ወጥቶ እስከ ማታ 12 ላይ ተሰድበው አምላክ ከእናንተ መካከል ካለ ወንድ የሆነ የሚምጣ፣ አምላካችሁ የሚምጣ፣ የእናንተ አምላክ እስቲ ይገለጥ ብሎ ስድብ ጠግቦ ይገቡ ነበር እነ ሳኦል በነበሩ ጊዜ። አንድ ባለራእይ ዳዊት በመጣ ጊዜ ግን ስድብ አልቀጠለም። የስድብ መቋጫ የጠላታቸው መሟቻ ሆነ። ዛሬ የስድባችን መቋጫ የጠላቶቻችን መገልበጫ የሚሆንበት ቀን እንደሆነ ራእዩ ዛሬ ተሰማላችሁ። ክብር ለእግዚአብሔር ይሁን። የምትችሉት አሜን ብላችሁ ተቀበሉ። አሜን ማለት ይሁንልኝ ማለት ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባረክ። ስለዚህ እነዚህ በልቶ ጠጥቶ የአገር ቤት ሰላም እንዴት ነው? አገር ቤት የፈረሰው ቅጥር ያኔ በጦርነት ጊዜ ያኔ በምርኮ ጊዜ የፈረሰው ቤታችን የፈረሰው ሀገራችን የፈረሰው ኑሮችን ሲል ፈርሷል። ምን እንጃ ምን እናረጋለን? እሱ ያመጣውን እሱ ይመልሰው እንጂ እኛ ምን እናረጋለን ብሎ ተርቶ ሊገቡ ፈለጉ። እሱ ግን እነሱ እየበሉ እየጠጡ እነሱ አንድ ቦታ አጥቶ ምርር ብሎ አለቀሰ። ልቡ አዘነ፣ ፊቱ ጠቆረ። ንጉሥ ፊት እስከምታይ የልቡ ሐዘን በአይኑ ፊት ወጣ። ለምን? ኢየሩሳሌም የክዳን ነገር። ወዳጄው አንተ የክዳን ሰው ነህ፣ እህቴው አንቺ የክዳን ሰው ነሽ። አንቺ ስትነሺ የፈረሰው ቅጥር ይሰራል፣ አንተ ስትነሳ የፈረሰው ቅጥር ይሰራል። እግዚአብሔር በአንተ ደካማነት ሳይሆን ራእዩን ያዘጋጀልህ እግዚአብሔር አስቀድሞ ነገርን ይሰራል። የአንተ ድካም፣ የኔ ድካም፣ የአገር ድካም ራእይን አያስቀርም። ሊያዘገይ ይችላል። ሰይጣንም ሰውም ራእይን ሊያዘገይ እንጂ ሊያስቀር አይችልም። አሜን በሉ። ራሳችሁ ሊያስቀር አይችልም። እኛ የምናየው የችግሮችን ጫፍ ነው። ሁለተኛ እኛ የምናየው የችግሮችን የሁኔታቸውን ጫፍ ነው። አለቀ ደቀቀ መጨረሻ ነው፣ ሞተ ነው የምንለው። እግዚአብሔር ግን መጨረሻን ያያል። መጨረሻ ነው ያለ እግዚአብሔር። በደንብ ስሙ። እግዚአብሔር መጨረሻ ማንም እንዲጠፋበት የማይፈልግ እግዚአብሔር። ሰው ሁኔታን አይቶ ከእንግዲህ በኋላ ሰው አይሆንም፣ ከእንግዲህ በኋላ አይጠቅምም፣ ከእንግዲህ በኋላ አትጠቅምም፣ እሷም ብሎ ስል እግዚአብሔር ግን እኛ የምናየው የሁኔታዎችን ጫፍ፣ የችግሮችን ጫፍ፣ ከዚህ በኋላ እንዴት ይችላሉ፣ ከዚህ በኋላ እንዴት ይሆናሉ እንላለን። እግዚአብሔር ግን መጨረሻውን አይቶ ጳውሎስን እንዲያደረገ ታማኝ አድርጎ ቆጠረው። ሰዎች አሳዳጅ ነው፣ አንገላች ነው፣ ተሳዳቢ ነው ሲል እሱ ራሱ አሳዳጅ፣ አንገላች፣ ተሳዳቢ ነኝ፣ እኔ ማልጠቅም፣ እኔ ማረባ ነኝ ብሎ ሲል፣ እኔ አልችልም ብሎ ሲል፣ እግዚአብሔር ግን እንዲህ ብሎ አየው። ታማኝ አገልግሎት አድረግ። እግዚአብሔር አንቺን ስጠራ፣ እግዚአብሔር አንተን ስጠራ፣ እግዚአብሔር ከአንተ ጋር ተማክሮ አይደለም። አንተን ለመቀየር ኃይል አለው፣ ጉልበት አለው፣ አቅም አለው፣ ብርታት አለው። ዛሬ ለሚቀይራችሁ ጌታ ልባችሁን አሳልፋችሁ ስጣችሁ። የልባችሁን በር ክፈቱ። የክብር ንጉሥ ይግባ። እሱ ነው በሰልፍ ኃያል፣ እሱ ነው ብርቱና ኃያል። ሃሌሉያ! እሱ ነው ብርቱና ኃያል፣ እሱ ነው በክብር ከፍ ያለ፣ እሱ ነው በኃይል ከፍ ያለ። ክብር ለመንፈስ ቅዱስ ይሁን። እንደተናወጥን ኖረን እንደተናወጥን እንዳንሞት እግዚአብሔር ሊያሳርፈን ራእዩን በእኛ ውስጥ አድርጓል። ክብር ለኢየሱስ። አንድ ባለ ራእይ፣ አንድ የእግዚአብሔር ሰው ከራእዩ የተለየ ነገር ቢሰራ እንኳን እሱ እንኳን ጎረቤት እሱም አይረካም፣ ሌሎችንም ማርካት አይችልም። አያችሁ፣ ባለ ራእዮች የማንረካው ባለ ራእይ እሱም አይረካም፣ ሌሎችንም አይረካም። ባለ ራእይ እግዚአብሔር ያለውን ሲያደርግ ብቻ ነው የሚረካው። እግዚአብሔር ያለውን ሲያደርግ ብቻ ነው የሚረካው። አንድ ባለ ራእይ እግዚአብሔር ያለውን ብቻ ሲያደርግ ነው የሚረካው። እደግመዋለሁ፣ አንድ ባለ ራእይ የተባለ ሰው
በህይወቱ በዘመኑ በእድሜው እግዚአብሔር ስለዚህ የሚበላ የሚጠጣ ነገር ምንም ሳያንሰው ምንም በምድር ላይ ሳያንሰው ምንም ሳያንሰው ባለራእይ ለካ እርካታው እግዚአብሔር ያለውን ሲያደርግ ነው። እግዚአብሔር ያለውን ነገር ሲያደርግ ባለራእይ እሱም አይረካም፣ ሌሎችንም ማርካት አይችልም። አያችሁ? ለዚህ ነው እግዚአብሔርን በምድር ላይ ያለ ሁሉ ማንም ሊያረካው አልቻለም። ማንም ጥያቄውን የልቡን አጀንዳ ሊፈጽም አልቻለም። አየው፣ ተረዳው፣ ተደነቁ። ወደ እኔ የሚማልድ ስለጠፋ ተደነቁ፣ የገዛ ክንዴን መድኃኒት አመጣው ብሎ ትንቢተ ኢሳይያስ ምዕራፍ 59 ላይ ይናገራል። ዛሬ የሚያረካ የሚያረጋጋ የሚባርክ እግዚአብሔር መንፈስ ቅዱስ እሳት በእኛ ላይ ይወርዳል። ባለንበት ቦታ ላይ እግዚአብሔር የሰላም አምባሳደሮች ያደርገናል። የቀረን ዘመን በምንም ሁኔታ በቀረን ዘመን ማንም ዘመናችንን አይበላም፣ ማንም ጊዜያችን አይበላም። በምድር ላይ ያለ የትኛውም ቅራቅንቦ እኛን ወክሎ አይቆምም። እኛ ግን ክርስቶስን ወክለን በዚህ ምድር እንቆማለን። ባለራእይ በምንም ረክቶ አያውቅም፣ ወደፊትም አይረካም። ባለራእይ እርካታው የናዝሬቱ ኢየሱስ ነው። የባለራእይ እርካታው የእግዚአብሔር ቃል ነው። ትክክለኛ ሰዎች ትክክለኛ ባለራእይ ትክክለኛ ሰው የሚገጥመው ትክክለኛውን ቦታውን ሲያገኝ ነው፣ ወይ ክፍተትን ሲያገኝ ነው። ትክክለኛ ቦታ ባለራእይ ማለት ክፍተትን አግኝቶ የሚደፍን በፈረሰው ቅጥር የሚቆም ባለቀው ነገር የሚቆም ማለት ነው። ጌታችን ኢየሱስ ክርስቶስ አይታችሁ እንደሆነ ቃና ዘገሊላ ሰርግ ቤት እናትየው የሰፈር ስለነበረች ሄዳ ነበረ። እሱ ግን ከደቀ መዛሙርቱ በሶስተኛው ቀን ይላልና ከገዳመ ቆሮንቶስ ወጥቶ አገልግሎት በጀመረ በሶስተኛ ቀን ሲሄድ አንድ እዛ ቤት ክፍተት ነበር። እሱ ግን ባለራእይ ነበር። እሱ ግን ጌታ ነበር። እሱ ግን አምላክ ነበር። ሳይን ይዞ እንደማንም ቁጭ ብሎ ነበር። ነገር ግን ነገር ሁሉ ባለቀ ጊዜ በክፍተታቸው ጎን ቆመና የቤቱን ነውር፣ የቤቱን ውርደት፣ የቤቱን ውድቀት፣ የቤቱን የመጨረሻነትን እግዚአብሔር ደመሰሰና ቤቱን በክብር አጥለቀለቀ። ከመናኛ ወይነ ጠጅ ወደ መልካም ወይነ ጠጅ ቀየረ። ባለራእይ መናኛ ነገሮችን ወደ መልካም ይቀይራል፣ ወደ ድል ይቀይራል፣ ወደ ስኬት ይቀይራል። ክብር ለኢየሱስ ነው። መናኛ የሆነ ነገር፣ ያለቀ የሆነ ነገር፣ አቅም የሌለ ነገር፣ ተስፋ የሌለውን ነገር እንደገና የማደስ እንደገና የመለወጥ እንደገና የመቀየር እንደገና የማድረግ ኃይል አለው፣ ክብር አለው፣ ሞገስ አለው። ኢየሱስ ጌታ ነው። ክብር ለኢየሱስ ነው። እንደገና የባለራእይነት ኃይል ዛሬ ጥቂት እናያለን። እግዚአብሔር ዛሬ በእውነቱ የባለራእይነትን ትክክለኛ ቦታችንን ያመጣል። ስለዚህ ትክክለኛ ሰዎችን የሚገጥሙት ባለራእዮች የተሰሩለትን ዓላማ ውስጥ ሄዶ ክፍተት ላይ ይቀመጣል። እግረ መንገድን ሄደ የሰውን ክፍተት ትሞላለች። እግረ መንገድሽን ሄደሽ የሰውን ክፍተት ትሞላለች። ለምን? አንቺ ባለራእይ ነሽ። በፈረሰው ቅጥር በኩል በፈረሰው አጥር በኩል በጎደለው ቤት በኩል በጎደለው ሰው በኩል ምትቆም ብዙዎቻችሁ እናንተ አታውቁም እንጂ 10 ብርም 20 ብርም 100 ብርም እየላካችሁም እየሰራችሁም የስንት ቤትን ጎደሎ እንደምትተኩ እግዚአብሔር አንዳንዱን በእናንተ ጎደሎ እንዲሞላ እንዳደረገ ላስታውሳችሁ ፈልጋለሁ። የለንም እያላችሁ ቆርሳችሁ፣ የለንም እያላችሁ በጥሳችሁ፣ የለንም እያላችሁ ቋጥራችሁ የብዙ ቤት እያደረጋችሁ ነው። ከዚህ የበለጠ ግን የእግዚአብሔር ራእይና የእግዚአብሔር ትልቅ ሚሽን በውስጣችሁ እንዳለ ዛሬ ላሳስባችሁ እወዳለሁ። ባለራእይ እርካታው የእግዚአብሔርን ሐሳብ መፈጸም ነው። ባለራእይ እርካታው የእግዚአብሔርን አጀንዳ የእግዚአብሔርን ፕሮግራም መፈጸም ነው። ባለራእይ እርካታው ባለራእይ በሌላ ነገር ምንም ቢሰጠው አይረካም። ባለራእይ በሚነዳ አይረካም። ባለራእይ በምንም አይቀናም። ከምንም ጋር አይወዳደርም። ምንንም አይመኝም። ለምን? ባለራእይ ምኞቱና ውድድሩ የእግዚአብሔርን ሐሳብ ለመፈጸም ብቻ ነው። ስለዚህ ታማኝ አድርጎ የቆጠረው እግዚአብሔር ይህንን እንደሚፈጽም ስለሚያውቅ ያንን አሳዳጅ፣ ያንን አንገላች፣ ያንን ገዳይ፣ ያንን ተሳዳቢ ሰው አመጣና የልቡን ማንነት ቀየረ፣ አይምሮውን ቀየረ፣ ውስጡን ቀየረ፣ ሐሳቡን ቀየረ። ምንም ያልነበረውን ሰውዬ ባለታሪክ አደረገው። እግዚአብሔር ዛሬ ባለታሪክ ሊያደርጋችሁ ይህንን ራእይ ይናገራችኋል። ባለታሪክ ሊያደርጋችሁ። ለዚህ ነው ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ችሎ የሚያስችል ባለራእይ ችሎ የሚያስችለው እግዚአብሔርን አስቀድሞ አብሮ ችሎ ለመቀጠል የሚሄድ ነው። ክብር ለኢየሱስ ነው። ትክክለኛ ሰዎች የሚገጥሙት ለተሰሩበት ክፍተት ብቻ ሲሆኑ ነው። ባለራእይ በጎደለው መልኩ የሚገባ ነው።
ለመጨረሻ መጨረሻ የሌለው የመጨረሻ ደስታው ራእዩን ሲፈጽም ባለ ራእይ ለመጨረሻ መጨረሻ የሌለው ለመጨረሻው እደግመዋለሁ ለመጨረሻው መጨረሻ የሌለ መጨረሻው እና ደስታው ራእዩ ሲፈጸም ነው። ስለዚህ እንደ ጳውሎስ ምን አለ? ሩጫውን ጨርሻለሁ፣ ሃይማኖትን ጠብቀህ የጽድቅ በደስታ ለመሞት ብሄድ ይሻለኛል። ጨርሻለሁ ሩጫዬን፣ ተልኮዬን፣ አብ የሰጠኝን ወልድ መንፈስ ቅዱስ የፈቀደልኝ በደማስቆ ከተማ አግኝቶ የኔን አሮጌ ቡትቱ ነገር አስወልቆ የእሱን ክብር ካባ ያለበሰኝን በዚህ ምድር የሰጠኝን ነገር ጨርሻለሁ አለ። መጨረሻችሁ በዚህ ክብር ይለቅ። መጨረሻችሁ በዚህ ደስታ ይለቅ። መጨረሻችሁ በዚህ ሁኔታ ይለቅ። አሜን በሉ ለራሳችሁ። ጨርሻለሁ የምትረኩበት የምትሉበት መቼ ነው የምትመጣው? ራእዩን ያልጨረሰ ሰው፣ የራእዩ ጥቅምና ጉዳት ያልገባው ሰው በክራንች ምድር ላይ እንትን እየተሳበ እንደ ጆንያ እየተሳበ መኖር ይፈልጋል። ራእዩን የጨረሰ ጊዜ የራእዩ ባለቤት ጋር ሽልማት ሊቀበል ሊሄድ ሁሉ ጊዜ ይጓጓል፣ ይናፍቃል፣ ከልብ ይናፍቃል። ይሄና ይሄ ዓለም አያንከራትተው። የዓለም ሸቀጥ፣ የዓለም ግርግር፣ የዓለም ውካታ፣ የዓለም ጫጫታ ባለራእይን ልብ ሊስብ አይችልም። ባለራእይ ለአንዴና ለዘላለም ከመጨረሻው ፍጻሜ ጋር ተገናኝቷል። ከፍጻሜ ጋር፣ ከደስታ ጋር። ኢየሱስ ጌታ ነው። የራእይን ኃይል ዛሬ ጥቂት ብዙ ነጥቦችን 20-30 ነጥቦችን አውርተን ነው የምንጨርሰው። ክብር ለኢየሱስ። ቶሎ ጨርሳለሁ። ለመጨረሻው መጨረሻ የሌለ የመጨረሻ ደስታ ለባራእይ ይሄንን ሲፈጽም በቅዱስ ጳውሎስ ሄዳችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንደምን ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ይጠብቀኛል፣ አልፈራም፣ አልናወጥ። ለምን? በአግባቡ ስለጨረሰ። በአግባቡ የጨረሰ ሰው አይፈራም። ለምን? ያመነውን ያውቃል። ያመንኩትን አውቃለሁ፣ የሰጠሁትን አደራ በመጨረሻ ቀን ከሱ ማንም አያታልለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ አለ። ለምን? የተሰጠውን ጨርሷል። በትክክል የጨረሰ ባለራእይ በምንም ነገር ልቡ አይናወጥም፣ ልቡ አይፈራም። ለምን? ርስቱ እግዚአብሔር ነው። ነህምያ ይህንን ነው ማድረግ የጀመረው። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። እያለን ሁሉ እያለው ባለራእይ ሁሉ ነገር እያለው ውበት እንደሌለው ውበታችንን ጌታን ይዘን መግለጥ ስንችል ነው። የኛ ውበት እሱ ስለሆነ፣ የኛ ሞገስ እሱ ስለሆነ፣ የኛ ግርማ እንደዛው ስለሆነ ክብር ለኢየሱስ ይሁን። ባለራእይ እንደነገርኳችሁ ለነቀፋም ለደጋፊም ቆሞ ጊዜ አይሰጥም። የዕቃ ውድነት በዕቃው ላይ አይደለም፣ በሰሪው ልብ ውስጥ ነው ያለው። ሰሪው ለሰጠው ዓላማ፣ ሰሪው ለሰጠው ክብር፣ ሰሪው ለሰጠው ሞገስ ምላሽ በክብርና በድንቅ በተአምራት እየሰጠ ይቀጥላል። ኢየሱስ ክርስቶስ ጌታ ነው። ችግር አያወራም፣ መከራ አያወራም። መከራውን ረግጦ ቆሞ ክርስቶስን እያየ በክርስቶስ ይመካል። ባለራእይ በእግዚአብሔር እንጂ በሁኔታ፣ በዘር፣ በእውቀት፣ በስልጣን አይመካም። ለምን? ሰውን በሰውነቱ እንጂ በዘሩ አይቀበልም። ዘርን የፈጠረው ኃጢአት ነው። ሰውን የፈጠረው እግዚአብሔር ነው። ይለያል። አሁን ባለው ዘር ሳይሆን በምንጩ ይለያል፣ ከእንጭጩ ይለያል። ዛሬ በኢየሱስ ክርስቶስም የሩጫችን እንቅፋትና እርግማን ወጣን ስንል ሊያወርዱን የተሰለፉ ክንዶችና እጆች በእውነት እንደደረቀ ቅጠል ዛሬ ይርገፉ። ባለራእይ ሰውን በሰውነቱ ብቻ ነው የሚቀበለው። የእንትና ዘር ነው፣ ዘር አይቆጥርም፣ ዘር አይቃያቀም። በሰውነቱ ብቻ። እግዚአብሔር ዘር አልፈጠረማ። ዛሬ በምድር ላይ ያሉትን ትልልቅ ክስተቶችን፣ ትልልቅ ጦርነቶችን፣ ትልልቅ ውጊያዎችን፣ ሰልፎችን ብታዩ ክብር፣ ዘር፣ ሃይማኖት፣ እኔ በላይ፣ እኔ ገዢ፣ እኔ ተገዢ፣ ብዙ አይነት ነገሮች ናቸው። ስለዚህ
ባለ ራእይ ግን ሁሉን ነገር ምን ያደርጋል? እኩል ይቀበላል። ሰውን ባለ ራእይ ሁሉንም ሰው በሰውነቱ ክብር እንጂ በምድራዊ ቁስ አይለካም። በክፍተት ለመቆም እንጂ ይሁንበት አትነሳ፣ አይራገምም፣ በአንተ ላይ አመፃ አይናገርም። ስለዚህ ባለ ራእይ ለሌሎች ጌቶች መገዛት አይችልም። ጌታችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚችል እሱ ማን ነው አለ ጌታችን ኢየሱስ ክርስቶስ። ሉቃስ 16:13 ላይ ይሄንኑ ቃል ይደግመዋል። ለምን ሰው ለሁለት ጌቶች አይገዛም? በጣም የሚገርማችሁ ሙሴንና ጳውሎስን በእውነት ራእይ የተቀበሉትን ሙሴንና ጳውሎስን ብታያቸው ከቤተ መቅደስ ወርደው ከቤተ መቅደስ ወይም ከቤተ መንግስት ወርደው ለዚህ ዓላማ ብዙ ነገሮችን ሲያደርጉ፣ እኛ ግን የሚገለንን ኃጢአት ለማድረግ ለመላቀቅ እንብንላለን። እነሱ ከቤተ መንግስት ራእይ የገባሰው ከየትኛውም ክብር፣ ከየትኛውም ስልጣን፣ ከየትኛውም እውቀት፣ ከየትኛውም ነገር ይወርድና ለእግዚአብሔር ክብር ይኖራል። አይታችኋል። ሙሴ ወንድማችን ሙሴ ዕብራውያን ምዕራፍ 11 ቁጥር 25 ላይ የምናገረው ቃል አለ። እንዲህ ይላል ዕብራውያን ምዕራፍ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ እንደሚበልጥ ባለጠግነት እንደሚሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ አይቷልና። ዋው! ሰው ምናጥለት ነገር እንደ ወተት ምናጥለት ነገር ትኩር ብሎ ስላየው ባለ ራእይ ስለነበረ ሰው ራሱን ጥሎ ላጩን እያዝረከረከ ሰው ሰብስቦ ምረጡን በሚል እሱ ግን ገብቶ እግዚአብሔርን ስላየ፣ ነገን ስላየ፣ ክብሩን ስላየ፣ ሞገሱን ስላየ ቅዱስ ጳውሎስን እዛው ተሰሎንቄ ፊልጵስዩስ ምዕራፍ 3 ላይ እንደሚናገር ቅዱስ ጳውሎስን ምን አለ? ሁሉን ለክርስቶስ እንደ ጉድፍ አለ። እንደ ጉድፍ እንደተጣለ ነገር ቆጥሬአለሁ። አያችሁ፣ ስገባን እንደዚህ ነው። እንደ ጉድፍ ቆጥሮ እንደ ጉድፍ ፊልጵስዩስ ምዕራፍ 3 ቁጥር 7-9 ስታነቡ እንደ ጉድፍ ክብሬን፣ በገማልያል እግር ስር መማሬን፣ ድንኳን ሰፊና ሀብታም መሆኔን፣ አካዳሚካል እውቀት ያለኝን ብዙ ነገሮችን እንደ ጉድፍ ክርስቶስን ባገኘው ጊዜ ቀለሉብኛል። ክርስቶስን ስናገኝ ብዙ ነገሮች ይቀሉብናል። ክርስቶስን ስናገኝ ብዙ ነገሮች ስፍራ ይለቃሉ። ክርስቶስን ስናገኝ ከአቅማችን በላይ የሆኑ ነገሮች ይጠሉናል፣ አይደለም ይፈሩናል፣ ያከብሩናል። ይከዱናል፣ አይደለም ያከብሩናል፣ ይገዙልናል። ሰው ከእግዚአብሔር ጋር ስምምነት ቢያደርግ ይላል መጽሐፍ አይደለም። ከአቅማችሁ በላይ ለሆነው ለየትኛውም ክፍተት የእግዚአብሔር ምሕረት ዛሬ ከላይ ከእግዚአብሔር ዘንድ ይሰጣል። ኢየሱስ ጌታ ነው። ለዚህ ነው እኛን ሁሉ ጊዜ ጠላት ዲያብሎስ የሆነ ነገራችን ተለቆ ፊት አግኝተን ወጣ ብለን እንዳንገለጥ ምን ያደርጋል? ብዙ ነገሮችን እዚህም ሂድ እዛም ሂድ፣ ተንከራታች፣ ሯጭ፣ ብዙ ቦታ ሀጅ ያደርገናል። ወዳጆች እኛ ውድ ነን። ሂሳባችን በሰሪያችን እጅ ነው። ሰዎች እንዳሉን አይደለም። የሚሄደውና የሚመጣው ሊገምተን ሊሞግተን አይችልም። የክርስቶስ ኢየሱስ ክቡር መንፈስና ክቡር ኃይል ከኛ ጋር ነው። የተረጋገሰው የሚያመልጥበት፣ የተረጋገሰው የሚያሸንፍበት፣ ሳይሮጥ የሚያሸንፍበት፣ ተቀምጦ የእግዚአብሔርን ክብር የሚገልጥበት ዓመት ነውና እግዚአብሔር በዚህ ይባርካችሁ። እኛ ግን እነዚህ ሰዎች፣ እነዚህ ትልልቅ ሰዎች፣ እነዚህ አባቶች፣ ሙሴን የመሰለ አባት፣ ጳውሎስን የመሰለ አባት ከቤተ መንግስት እየወረዱ ለእግዚአብሔር ክብር ይወርዳሉ። እኛ ግን ከሚገለን ኃጢአት መውጣት አቅቶናል። ከሚያጠፋን ከየትኛውም ሲስተም እግዚአብሔር ዛሬ በጣጥሶ ያውጣል፣ ቆራርጦ ያውጣል። ለክብሩ ይለየን። ለተፈጠርንበት ዓላማ እግዚአብሔር ወስዶ ግጣም ያርገን። ለክፍተት እግዚአብሔር መልስ ያርገን። ክብር ለኢየሱስ ይሁን። ለክፍተት ለተጠራንበት ለተሰራንበት ዓላማ ብዙዎቻችን ደስ ብለን መገለጥ ነው። መገለጥ ማለት እኮ ከእግዚአብሔር ሐሳብ ውስጥ የምትመጣ ጭማቂ ናት። ዋናው እኮ ኦሪጂናሉ እኮ ጄኑኑ እኮ የእግዚአብሔር ቃል ነው። ቃሉ ውስጥ ብዙ ክብር አለ።
ትክክለኛ ቃል። አዎ 1 ሚሊዮን ሰው ቃል ሰባኪ ያለ፣ ነገር ግን ለምን እንደምሰል ከእግዚአብሔር ተቀብሎ ነው የሰውን ኢሞሽን ተከትሎ ነው መድኃኒዓለም ይወቀው። የእግዚአብሔር ቃል ግን በጊዜው ቃሉን በላከ ጊዜ እግዚአብሔር ፈውስ ይልካል። ቃሉን በላከ ጊዜ እግዚአብሔር ክብር ይልካል። ቃሉን በላከ ጊዜ እግዚአብሔር ኃይል ይልካል። ክብር ለኢየሱስ ይሁን። እውነተኛ ባለራዕዮች የውሸት ምቾትን ይጠላሉ፣ ከእውነት ጋር መከራን ይመርጣሉ። ሰምታችሁኛል? እውነተኛ ባለራዕይ፣ የእግዚአብሔር የሆነ ባለራዕይ የውሸት ምቾትን፣ የውሃ ዳር የንፋስ ክምርን አይደለም፣ ከውሸት ምቾት ይልቅ የእውነትን። ለዚህ ነው ሙሴ ከእግዚአብሔር ሕዝብ ጋር መከራን መረጠ። ዋው! መከራን መረጠ። የመረጣችሁት የናዝሬቱ ኢየሱስ ዛሬ በሕይወታችሁ እንግዳን ነገር እንዲያደርግ እኔ በእግዚአብሔር ፍቅር እነግራችኋለሁ። ባለራዕይ የሆነ ሰው በቁሳቁስ በእግዚአብሔር ፍቅር የእግዚአብሔርን ፍቅር በቁሳቁስ አይለውጥም። በሚረባ በማይረባ ሞላ ጎደለን አይጫወትም። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ከኔ ጋር ቢሆን ኖሮ ይሄ አይጎልብኝም፣ ቤተሰቤ እንዲያመጣ ማለት ነው። እግዚአብሔር ታማኝ ነው። ኢዮብን እስከ መጨረሻ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ብሩክ ይሁን። ሞትን ቢሆን ይቀበላለሁ ሲል እግዚአብሔር ሞት ሳይሆን 2 እጥፍ ክብር ትቀበላለህ አለ። ጣሉ መረባችሁን፣ ጣሉ መርከባችሁን። እግዚአብሔር አይታማም። እግዚአብሔር ታማኝ ነው። ክብር ለኢየሱስ ይሁን። ለአገልግሎቱ የሾመሽ ለዛውም በአዲስ ኪዳን በስጋ ለባሽ ሁሉ ላይ መንፈሱን ያፈሰሰ እግዚአብሔር፣ አስቀድሞ ተሳዳቢና አንገላችሁን የመረጠ እግዚአብሔር አንቺን አይጥልሽም። አንተ በፍጹም አይጥልህም። ምናልባት ብዙ እንዲያና እንዲህ የሚብሉ ነገሮች ምናልባት ልባችንን ለሰከንዳት ሊያሞቁ ይችላሉ። ነገር ግን መሰረት ያለውን፣ ነገር ግን ክብር ያለውን፣ ነገር ግን ሞገስ ያለውን፣ ነገር ግን ኃይል ያለውን፣ ነገር ግን አቅም ያለውን የማትናወጥበትን በትር ዛሬ ያስጨብጣሉ። በትር የፈለገውን ሚሳኤል ብተኮስ ማቅለጥ የሚችለው አይደለም። የሰይጣን የተመታውን ሐሳብ፣ የሰውን ክፉ ሐሳብ ማክሸፍ የሚችለውን የቃሉን እሳትና የቃሉን ክብር በአንተና በቤት ላይ እጠራለሁ። እሱ አንተን ወክሎ እንዲቆም በአንተ ላይ የተዘራ በአንቺ ላይ የተዘራ የአመፅ መሳሪያ ወዳይ ጠላት ሆኖ የቆፈረው ጉድጓድ እንዳያገኝ ኢየሱስ ክርስቶስ ጌታ ነው። ራሱን ከሌሎች ጋር አያወዳድርም። የዛሬውን ሳይሆን የነገውን ያያል። የሚታየውን ሳይሆን የማይታየውን ያስባል። ባለራዕይ ለምን? ባለራዕይ የእግዚአብሔርን ፍቅር በቁሳዊ ነገር አይለካም፣ አይለውጥም። ባለራዕይ ነው። እሱ ገና እጁ ላይ እግዚአብሔር የሚሰጠው ብዙ እንቁ አለ፣ ብዙ ነገር አለ፣ ብዙ ነገር አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ ይባላል። ባለራዕይ ለሞት አይደለም የሚዘጋጀው። ባለራዕይ ሊነጠቅ ነው የሚዘጋጀው። ሊነጠቅ ለበሽታ አይደለም የሚዘጋጀው፣ ለመፈወስ ነው። እሱ ተፈውሶ ሌላ ይፈውሳል። ባለራዕይ የመጨረሻ ባለራዕይ የክርስቶስ ሙሽራ ነው። የምድሩን እንደ ሁለተኛ ለአንደኛና የመጨረሻ የምዜነት ስርዓትና ክብሩ ሙሽራይቱ ያለችው ሙሽራ ይኸውና ብሎ ቅዱስ ዮሐንስ ሙሽራይቱን ቤተክርስቲያንን ወይም ህዝቡን ለኢየሱስ እንዳስረከበ ራሱን ለኢየሱስ ለማስረከብ የክርስቶስ ሙሽራ ነው። ባለራዕይ የክርስቶስ ሙሽራ የማይናወጥ የጸና፣ የገፋ ሁሉ የማይጥለው፣ የሰደበ ሁሉ የማይጥለው፣ የተረጋጋ ኢየሱስ ጌታ ነው። እኔ ብዙ ስናገር ውስጤ ደስ እያለው ነው እየተናገርኩ ያለሁት። የክርስቶስ ሙሽራ ነው። ምድራዊ ነገር ምንም አይስበው ማይጎትተው የጊዜያዊ መጠቀሚያ እንደሆነ የሚያውቅ በጨለማ ዓለም ብርሃን ሆኖ የሚኖር እናንተ የዓለም ብርሃን ናችሁ፣ እናንተ ምድር ጨው ናችሁ። ጨውነቱን የሚገባ ማንም መረር ብሎ ከረር ብሎ በነበረበት እኔ ምንም አላደርግም እዛው ስራ ያወጣው የማይል እኔ ገብቼ ያነጻለሁ፣ እኔ ገብቼ ፈውሳለሁ፣ እኔ ገብቼ ነፃ አወጣለሁ፣ እኔ ጉልበት አለኝ፣ እኔ ኃይል አለኝ፣ ከኔ ጋር እግዚአብሔር አለኝ ብሎ የሚወጣ ነው ባለራዕይ። ባለራዕይ እንደ ነህምያ ጾሞ ጸልዮ አቅጣጫውን ይዞ ለዘላለም ፈርሶ የነበረውን ቅጥር የሚጠግን ነው።
ስራ ያውጣው። ጌታ ያመጣውን ጌታ ይመልሰው ብሎ አይቀመጥም። ለምን? ጌታ ስልጣን ሰጥቶኛል፣ ጌታ ልጅነት ሰጥቶኛል፣ ጌታ ወልዶኛል፣ ዳግም ከማይጠፋ ዘር ለዘላለም ሕይወት መርጦኛል ብሎ በፈረሰው ቅጥር በኩል ዞሮ ቆሞ ጨለማን ገፎ ብርሃን ሆኖ ለዘላለም መታሰቢያ አድርጎ ያልፋል። ይሄ ሰው ማለት አንተ ነህ። ይሄ ሰው ማለት አንቺ ነሽ። ኢየሱስ ጌታ ነው። ባለ ራእይ ወታደር ነው። ለሀገሩ ይሞታል። ባለ ራእይ ወታደር ነው። ለሀገሩ ይሞታል። በደንብ ስሙ። ባለ ራእይ ወታደር ነው። ለሀገሩ ይሞታል። ወታደር ለሀገሩ የሚሞት አገር የሚጠብቅ እንደሆነ ሁሉ ነጋዴ ለገንዘብ ይሮጣል። መንግስት ህዝቡን ይጠብቃል፣ በህዝቡ ይኖራል። ባለ ራእይ ግን ለራእዩ ይሞታል። ወታደር ነው። ወክሎ የተቀመጠው እግዚአብሔርን ነው። ውክልና እውቅና ያገኘው በክርስቶስ ደም ነው። ስለዚህ ሰው ባሪያ የሚሆነው አብዝቶ ጊዜውን ለሰጠው ነገር ነው። ለምንድን ነው ወዳጆች ሆይ አብዝታችሁ ጊዜያችሁን የሰጣችሁት? ለምንድን ነው ቀንና ሌሊት ብትለፉት? ለምንድን ነው? አንዳንድ እኔ አውቃለሁ ቸርች ውስጥ ብዙ ጊዜ ቁጭ ብሎ ስብሰባ ጭብጨባና ሽብሸባ የሚወዱ ብዙ ሰዎች አሉ። ወሬ ምንድን ነው ዓላማችሁ ቢባል አንድ ጋንንት አስወጡ ምን አለ በቃ ማውራት ብቻ። ማውራት መስራት የሚመስላቸው ብዙ ሰዎች አሉ። ተለዩ ከነሱ። ማውራት መስራት የሚመስላቸው የተማረውን የሚሰድቡ፣ የሚጸልዩን የሚሰድቡ፣ ክብራቸው በኖራቸው ወዳቸው አምላካቸው ይሁን። ተለዩ ከነዚህ። እግዚአብሔር የምሕረትና የርኅራኄ አምላክ ነው። ብዙ ሰዎች አያሳዝናሉ። እየተንከራተቱ ኖሮ አንድ ቀን ሳያርፉ ክፍተትና ቦታውን ሳያውቁ ሊሞቱ የተዘጋ ከነዚህ ሰዎችና ከነዚህ ሰፈር የሰራዊት አምላክ እግዚአብሔር ነገራችሁና እናንተን እንዲለይ ጸሎቴም ነው ተስፋዬም ነው። ባለ ራእይ በዚህ ምድር ላይ ያለ በየትኛውም በባለ ሀብት አይቀናም። በየትኛውም በተማረ አይቀናም። በየትኛውም እውቀት አይቀናም። ለምን? ባለሀብት በቁሳቁስ የሚቀና ሳይሆን በቅድስና ሰዎችን የሚያስቀና ነው። ብዙ ስለሆነ ቁጥር ያልሰጠው ወደ 17 ናቸው። ባለራእይ ምን አልኩኝ? በቁሳቁስ የሚቀና ሳይሆን ቁሳቁስ የአባቱ ነው። ማንም ምን ይከለክላል? ቁሳቁስ ሁሉ የአባቱ ነው። መኪና ቢሆን የአባቱ ነው። ቤት ቢሆን የአባቱ ነው። ከሱ ከዚህ ከሁሉ በዚህ ምድር ካለው ነገር ሁሉ ቢሰጠው አይረካም። እርካታው አባቱ ሲከብር ብቻ ነው። እርካታው ጌታ ሲከብር ብቻ ነው። እርካታው ሰው ሲፈወስ ነው። እርካታው ሰው ሲበላ ነው። እርካታው ሰው ሲጠጣ ነው። እርካታው ሰው አማረበት ማለት ነው። ለምን? እሱ የተሻለ እንደሆነ ያውቃል። ያልተሻሉ ሰዎች ናቸው እኮ ራሳቸውን በዚህ ዓለም ቅራቅንቦ ራሳቸውን ለማለት ስጋ ስላለባቸው ሰው ሁሉ ምንቅ ስለሚመስላቸው ሰው ሁሉ የቀደሰ ነው የሚመስላቸው። አንድ አባት ሁለት ሰዎች በምድር ላይ በጣም ይፈራሉ አለ። አንድ ቄስ ናቸውና አጎቴ ናቸውና ድሮ ቆይቷል። ሁለት ሰዎች በጣም ይፈራሉ አለ። መሃይሞችና ሀብታሞች አሉ። ለምን ሲባል ሀብታሞች ንብረታቸውን መንግስት እንዳይወርስባቸው፣ መሃይሞች በሰው ፊት መናገር ስለማይችሉ እነዚህ ሁለቱም ሰው ፊት ይፈራሉ አለ። አሁን ሲገባኝ ልክ ነው። አሁን ነው የገባኝ። ስለዚህ እኛ ሀብታምም መሃይምም አይደለንም። ምንም ቢኖረን ከእግዚአብሔር ክብር ጋር ሲወዳደር ሁሉ ከንቱ ነው። አልፈን ሄደን በአብ ተቀምጠን የአብን ክብር የምንገልጥንን ክብር ለኢየሱስ ነው። አሜን በሉ። ጌታ ይባረክ። ደስ ብሎ ነው ውስጤ ቸኩዬ የተናገርኩ ያለሁት። ደስ ብሎ ኢየሱስ ጌታ ነው። ባለ ራእይ በቁሳቁስ አይቀናም። እንትና ገባች፣ እንትና ወለደች፣ እንትና ከበደች፣ እንትና ከበረች አይቀናም። ለምን? የተሻለ ክብር አለ። በአጭሩ እንኳን በሀገር ደረጃ ሰው ኢትዮጵያ ውስጥ ያለ ሰው ነው፣ አሜሪካ ውስጥ ያለ ሰው ነው የሚቀናው ለኑሮ። በአጭሩ እኮ ነው። እንደውም አይመጥን ቢሆን እንኳን ኢትዮጵያ ውስጥ ያለ ነው አሜሪካ የሚቀናው አይደለ? በሆነች ነገር እኮ ነው። በቃ ለሆነ ነገር ግን ሰማይ ያለ በአብ ቀኝ የተቀመጠ ሰው በምንም ነገር አሜሪካም ኑሩ ከየትም ያላችሁ የሚበልጥ ሌላ ክብር አላችሁ። የሚበልጥ ሌላ ድል አላችሁ። የሚበልጥ ሌላ ስኬት አላችሁ።
ስለዚህ ትውልድ ትናንትና ለምኖ ያገኘውን ዛሬ ሳይለምን የሚበትነው እግዚአብሔር ካለው ሰፈር ዞር ብሎ ለራሱ ጥቅም የሆነ ነገር ውሃ ፈለቀ የሆነ ነገር ሆነ በሚልበት ራሱን እያዞረ እየተንከራተተ የሚኖር ስንት ሰው አለ። ያስመለጠን ጌታ ስሙ ይባረክ። ብዙዎች ገና ብዙ ዋጋ የሚከፍሉት እኮ ጌታ ስላልከ ጌታ አንዴ ከያዘሽ ለአንዴና ለሁሌ አይለቅሽም። ለአንዴና ለሁሌ አይለቅም። ክብር ለኢየሱስ ይሁን። ባለ ራዕይ እንደ ስፖርተኛ ነው። ማንንም ሳያይ ይሮጣል፣ ግን በቁንጣ ነው የሚሮጠው። በቁንጣ ነው የሚሮጠው። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደሚናገር ገበሬን ስፖርተኛንና ወታደርን ያነሳል። ስለዚህ ስፖርተኛ ሲሮጥ ወዳጆቼ በቁንጣ ነው የሚሮጠው። ሲሸለም ነው ሱፍ የሚለብሰው። እኛ ገና ከጌታ እጅ የክብር አክሊል፣ የሕይወት አክሊል፣ የድል አክሊል፣ የጽድቅ አክሊል የምንቀበል ብዙ አክሊሎች የሚጠብቁን የወጉት እያዩ የናቁንም እያዩ እኛም እያየናችሁ ልንኖር ሀገር የተዘጋጀልን ንጹሕ ሕዝብ ነን። ክብር ለኢየሱስ ይሁን። አናፍርበትም፣ አንሸማቀቅበትም። ወዳጆቼ ቀድሞ መርጦ ቀድሞ ያዳነን ጌታ ይባረክ። ቀደመን ጌታ ይባረክ። ቀድሞ ምሕረት ያበዛልን ቀድሞ። እውነቴን ነው የምላችሁ። እኔ ይህን ቃል እግዚአብሔር ሲያስተምረኝ ሰሞኑን በጣም እየተገረምኩ ነበር። ብዙ ሰዎች የቀደሙ እስኪመስላችሁ ድረስ ወዲያ ወዲህ ያልነኩት የለም። አንዴ ወዲያ አንዴ ጸበል ፈለቀ፣ እንትን ወጣ። በቃ ብዙ አይነት ሰዎች ሲንከራተቱ እግዚአብሔር ጠብቀኝ ብሎ ነበር። ጠበቅኩት፣ አገኘኝ። ጌታ ስሙ ይባረክ። የጠበቀው ጌታ ያገኛል። የሮጠ ሁሉ የሚቀድም እንዳይመስልሽ ጌቴ። የፈጠነ ሁሉ ቀድሞ የሆነ ነገር የሚወርስ እግዚአብሔር ሁሉን ይመዝናል፣ ሁሉን ያውቃል። ስለዚህ ባለራዕይ ክፍተት ያያል። ባለራዕይ ጎድሎ ነገር ያያል። ባለራዕይ ስሜታዊ አይደለም። ባለራዕይ ሁሉን ነገር በስርዓት ያደርጋል። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። ስለዚህ ባለራዕይ ደጋግሜ ብለው ይሄ ነው። ባለራዕይ በቁሳቁስ የሚቀና ሳይሆን በቅድስና ሰውን ሁሉ የሚያስቀና እግዚአብሔር የሚያስከብር። ወዳጆቼ ቅድስና በጽድቅ የሚመጣ ነገር ነው። ሌላ ሁሉ አምታተን ጸድቅ በምንም ይመጣል፣ ብዙ ነገር ቤት በምንም ይመጣል። ቅድስና ግን በንጽህና በእግዚአብሔር ፈቃድ ብቻ የሚመጣ ነገር ነው። ለጌታ መለየት እምቢ። ሌሎች አማልክቶችን አላመልክም፣ ሌላ አምላክ የለኝም። የኔ አምላክ የሚሰማ የሚመልስ ነው። የኔ አምላክ አይታችኋል። ብዙ አማልክቶች የማይሰሙ ናቸው። እና ብዙ ወዳጆች ልንገራቸው፣ በእግዚአብሔር ፍቅር ልንገራቸው። ብዙዎች እኔ መንግስት ሰማይ የሚወርሱ አይመስል። ለምን? ውስጡን ብዙ ነገር አይተናል። የጠበቅነው ጌታ ድንገት በመጣ ጊዜ ላናፍር እግዚአብሔር ይህን እድል ሰጥቶናል። ይሄ እድል የክብር እድል ነው። ይሄ እድል የድል እድል ነው። ብዙዎችን መንገድ ላይ አልፈን እንደምንሄድ እርግጠኛ ያደርጋለሁ። እኔ ያን ነገር ይገባኛል። እንደ አንድ ቀን ዛሬ ልጠቆም ላድርጋችሁ። ማንም በዚህ ምድር በአመፅና በክፋት የሰበሰበውን እኔ ወስጄ ለጌታ ሰራበታለሁ። ማንም እችን እንደ ቀልድ ያዘው፣ እንደ ቀልድ። ማንም በዚህ ምድር በአመፅ በክፋት በተንኮል በመረጃ በውሸት በሰይጣን በድግምት በመተት የሰበሰበውን የሚጠብቅ ሰው ያገኛል። የሚጠብቅ ሰው ያገኛል። ጌታን የሚያገለግል ሰው የሚወድቅ ይመስላችኋል? አትወድቅም። አይደለም ጌታን ያገለገለ አንዲት ብርጭቆ ውሃ የሰጠ ሰው እኮ አይወድቅም አለ መጽሐፍ። አያችሁ። ስለዚህ ቅድም እንደነገርኳችሁ እነ ጳውሎስ እነ ሞሴ ትልልቅ ነገር እየለቀቁ ከክብር እየወረዱ ይመጣሉ። እኛ ትንሽ ነገር ላለመልቀቅ ከዛ ጋር እንቆያለን። ላለመልቀቅ የሌለንን ነገር እኮ ስንታገል ልቀቁ። በእግዚአብሔር እጅ ያለ ነገር አይበላሽም። ስጡት። እግዚአብሔር አያበላሽም። ለወግ ያበቃል፣ ለማዕረግ ያበቃል፣ ለክብር ያበቃል፣ ለደስታ ያበቃል፣ ለሹመት ለሽልማት ያበቃል። ልቀቁለት። ለእግዚአብሔር ልቀቁለት። በጌታ ፍቅር ይዣቸዋለሁ። ልቀቁለት። በእግዚአብሔር እጅ ያለ ነገር መቼም አይበላሽም። መቼም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ባለራዕይ ቢሆንም ባይሆንም ብሎ ነፋስን ለመጎሰም አይሮጥም። ባለራዕይ አማራጭ የለውም፣ መጨረሻ ነው ያለው። ክርስትና ደክሞን የምንቆምበት ሳይሆን ጨርሰን በአብ ቀኝ በክብር የምንቀመጥበት የምንሸለምበት ነው። እደግመዋለሁ። ክርስትና ደክሞን የምናልፍበት ሳይሆን
ራእያችንን ጨርሰን አንቺ ታማኝ በጎ ባሪያ፣ አንተ ታማኝ በጎ ወታደር ና አንተ ከተፈጠረ ጊዜ ጀምሮ በአባት መንግስት በአብ ቀኝ የተሰራውን ክብር ውረስ ግባ የምንባልበት አብ የሚጠብቀን ወልድ የሚጠብቀን መንፈስ ቅዱስ የሚጠብቀን አገርና ስፍራ ያለን ሰዎች ነን። ደክሞን አናርፍም፣ ጨርሰን እናርፋለን። ሊያደጉን የሚነሱ ብዙ ነገሮች አሉ። ሁሉንም እንቃቸዋለን። ትናንት አንችልም አንኖርም ስንል ያኖረን ጌታ ለነገም ታማኝ ነው። አይዞ እግዚአብሔር ከኛ ጋር ነው። አይዞሽ። ዋጋውን ተምኖ ግቡን አይቶ የሚሮጥ እንጂ ክርስትና ዝም ብሎ ባለራዕይ ዝም ብሎ አይሮጥም። ዝም ብሎ ከመሬት ተነስቶ ቢሆን ይሁን ባልችል እመለሳለሁ አይባልም። ባለራዕይ አስቦ ተናጋሪ፣ ባለራዕይ አቅዶ ፈጻሚ፣ ባለራዕይ አርቆ ተመልካች ነው። እደግመዋለሁ። ባለራዕይ አስቦ ተናጋሪ፣ ባለራዕይ አቅዶ የሚፈጽም፣ ባለራዕይ አርቆ ተመልካች ነው። የመጨረሻ ባለራዕይ እውነተኛ ተስፋ ከመሆኑም በፊት ደስ የሚለው ከሆነም በፊት ከሆነም በኋላ ደስ የሚለው እንጂ እንደ ታማሚ ስድን እደሰታለሁ ሲያመኝ እተዋለሁ የሚል አይደለም። እውነተኛ ባለራዕይ እውነተኛ ራዕይ ያለው ሳይሆን በፊት ሲነገረው ደስ ይላል። ጌታን ሲቀበል ደስ ይላል። መከራ ውስጥ ደስ ይላል። ችግር ውስጥ ደስ ይላል። ለዚህ ነው ቅዱስ ጳውሎስ ከክርስቶስ ኢየሱስ ፍቅር ምንድን ነው የሚለየኝ አለ። ስደት፣ መከራ። እኛ እኮ የሆነች ነገር መታ ነው በቃ የሆነ ነገር ፓስተሩ ፊቱ ጠቁሯል፣ እንትና እንትን ብላለች፣ እንትና አላከበረችም፣ ስጋዊ ነገር ዛሬ በኢየሱስም እግዚአብሔር ነቅሎ ያውጣና መንፈስ ጠጥቆብን በዘመንሽ እግዚአብሔር ለተሰራሽበት ክፍተት እግዚአብሔር መሙያ ያርጋችሁ። ለተሰራንበት ሰው ዝም ብሎ በከንቱ በሚሞትበት ዓለም ላይ እኛ ግን በክብር በድንቅ በተአምራት ሰርተን እንድንሞት እግዚአብሔር ይርዳል። ለእውነተኛ ተስፋ የሚነሳ ነገር ከመሆን በምንም ውስጥ ሆኖ ይደሰታል። የእሱ ደስታ ሲሆንም ያው ነው፣ ሳይሆንም ያው ነው። ከመሆኑ በፊት ይደሰታል፣ ከሆነ በኋላ ይደሰታል። ለምን? ደስታው የናዝሬቱ ኢየሱስ እንጂ ቁሳቁስ አይደለም። የባለራዕይ ደስታው ቁስ አይደለም። የባለራዕይ ደስታው ባለራዕይ ማለት ኢዮኤል ምዕራፍ 2 ላይ እንደነገርኳችሁ ቅድም እንደላኩላችሁ በእንትኑ ላይ ሁለቱንም በቃ በስጋ ለባሽ ላይ በአዲስ ኪዳን ላይ የፈሰሰለት የክርስቶስ ደም ያለበት ሁሉ ባለራዕይ ነው። እዚህ ውስጥ ባዶ ሰው የለም። ክርስቶስን ከተቀበልን 5 ኦፊሶች አንዱ አለ። ስለዚህ ከዛሬ በኋላ አይናችንን እግዚአብሔር ያብራ። ምንም ሁኔታዎች ነገሮቻችን ላይዙ፣ ጉልበታችን ላይዝ፣ አቅማችን ላይዝ፣ ተስፋችን ተሟጦ እንዳያልቅ የእግዚአብሔር የክብር መገኘት በህይወታችን ዙሪያ ዛሬ በኢየሱስ ስም ይገለጥ። እግዚአብሔር በዚህ ክብር ይባርካችሁ። ከዚህ በላይ አልሄድም። ስለዚህ ባለራዕይ አምላኩን ለማስደሰት እንጂ ራሱን ለማስደሰት አይኖርም። አያችሁ። ስለዚህ ቁጭ ብሎ አብሮ የነበሩት ነህምያ ቤት ያሉ የኪዳን ሰዎች ንቆ ፍርስራሹ ቁጭ ብሎ ምን ዋጋ አለው ሲሉ፣ እሱ ግን ንጉሥ ቤት ቁጭ ብሎ ወረደ። ንጉሥ ቤት ቁጭ ብሎ አልችልም ማለት አይሆንም ማለት የአምላኬ ኪዳን ፈርሷል። ዛሬ ይቴ ያንን እሳትሽን እጅ በመጫን ዛሬ ያቀጣጥላለሁ። ጳውሎስ ለጢሞቴዎስ እንዳለ እጅ በመጫን የሚጎልን ይመስላችኋል አይደለ? በቶ እጥፍ ይጨምራል እንጂ አይጎልም። ሰይጣን እኮ አውቆ በዚህ ከቀጠላችሁ ስለምታናውጡት ካልሰራሽ የሚጎልብሽ፣ ጌታን ካልሽ ነገር እንትምልብሽ፣ የሆነ ነገር ከሌለሽ የተጎዳሽ፣ የተናቅሽ፣ የተገፋሽ። አልተገፋንም። እኛ በቁሳቁስ የማንቀና መሆናችንን ዛሬ ቅዳሜ ቀን ይወቅ ጠላት። በቁሳቁስ አንቀናም። በአፈር በተሰራው ቆርቆሮ አንቀናም። እኛ በጽድቅና በቅድስና እናስቀናለን። ምናስቀናንን እርግጠኛ ሆኜ እነግራችኋለሁ። እኔ በእግሬ እየሄድኩ ቪኤት የሚነዳውን ሰው አስቀናን። ለምን? ብርሃኔ እግዚአብሔር ነው። አንተ ኮንዶሚኒየም ቤት የሆነ አፓርታማ ተወሽቀ የኖርክ ቪላ ቤት ትልቅ ብችዳር ከሚኖር ሰው በላይ እንትን የልብ ደስታ ነው እኮ ፊት የሚያበራው። ደስታ ከውስጥ የሚወጣ እንጂ በቅራቅንቦ የሚገባ ደስታ የለም። እኛ ግን ጌታ አስደስቶን የምናየው የምንሰማው ሁሉ ያስደስተናል። ቀድሞ ክፍተትን የሚሞላ ጌታ ገብቶብናል። የክብር ጌታ ገብቶብናል። ንጉሱ ገብቶብናል። ልዑሉ ገብቶብናል። ኤልሻዳዩ ገብቶብናል። አዶናዩ ገብቶ ያህዌ ራፍ በምንም ነገር እናወጥም። ሊያናውጡን የሚሞክሩ ባዶነት ብዙ አሉ። ኢየሱስ የሚባለውን ጌታ እያስገባን እንጠቀጥቃለን፣ እንሞላዋለን፣ አንሰማቸው። አያችሁ። ስለ ክፍተት አንድ ትልቅ ነገር ነግሬያችሁ ልጨርስ። ስለ ክፍተት ሰው እንዴት እንደማይሞላለትና እንደማይረካ አንድ ጥቅስ ብቻ ልንገራችሁ።
ሃማ እኮ ጠቅላይ ሚኒስትር ነው። መርዶክዮስ እኮ ዘበኛ ነው። ጠቅላይ ሚኒስትር ሃማን ዘበኛው መርዶክዮስ ያናወጠው ባለመናወጥ፣ ባለመቅናት፣ በማስቀናት ነው። አንዳንድ ሰው የሆነ ምስኪን ሰው ሄዶ የሆነ ነገር ስላለው ያኮርፋል። የሆነ ነገር እንዲሆነ እኔ አስቀናለሁ እንጂ አላኮርፍም። የኢየሱስ በመሆኔ ብቻ እንኳን አገልግዬ አጋንንት አስወጥቼ፣ እንኳን አገልግዬ ካንሰር ተፈውሶ፣ እንኳን አገልግዬ ሰው ታማኝ ሆኜ ተቆጥሬ የዘላለም መንግስት ልወርስ የልጁ በልጁ ደም ለዘላለም መጽሐፍ ተጽፌ አይደለም እንዲሁ ምእመን ሆኜ አስቀናለሁ እንጂ ማንንም አልቀናም። ለምን? ከክርስቶስ የበለጠ ክብር የለም። የመጨረሻ የክብር ቀኝ ተቀምጠናል እና የሰው ክዳን ስለ ዘበኛ ነው። በር እየጠበቀ በየቀኑ እየበላ እየጠጣ ደስ እያለው የሚውለውን ሃማን አናወጠው። ዛሬ ስንቱ ይሁን በአንቺ የምናወጠው አላወቅሽም እንጂ ስንቱ ይሁን በአንተ የምናወጠው። እየነዳ እያለፈ አንተ ኪስ ላይ እጅን አድርገህ ስትኝ፣ አንቺ ኪስ ላይ እጅን ምንም መለስ እኮ ወዝሽ ኢየሱስን አንቺና ቅዱሳን አንቺን እንደሚያዩ አይደለም ሰይጣንና ክፎች የሚያዩት። የሚያብረቀርቀውን ሞገስ ነው የሚያዩት። ጸጋን ነው የሚያዩት። ለመለመች፣ አበበች፣ እድሜ ጨመረላት፣ የእሷ አምላክ እየተባለ ነው የምንኖረው። ስለዚህ የምናስቀና እንጂ በዚህ ምድር ላይ የምንቀናበት ምንም ነገር የለም። ምንም ነገር ስላለን ታማኝ ሆነን ሰርተን ተግተን ጌታችን እስከዛሬ ስለሚሰራ አባቴ እስከዛሬ እኔም ሰራሉ ስራ ሰርተን እንጂ እኛ ልንቀና ልንጎርርበት ልንመካበት አይደለም። ሁሉንም የሚያልፍ የክብር ጥግ የመኖር ትርጉም የሆነልን ኢየሱስ አለ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። የክብር ጥግ ከጌታ በላይ ክብር የለም። ከጌታ በላይ ሞገስ የለም። ከጌታ በላይ ቅባት የለም። ከጌታ በላይ መልካም የለም። የመልካምነት ሁሉ ራስ ስሙ ይባላል። ስለዚህ ምን ቀናው ነገር የለም። ግፋ ብል ማስቀናት ነው እኛ ምንችለው። ጌታ የተባረከ ይሁን። ስለዚህ ሁሉን ነገር እንተው፣ በሱ እንመነው፣ እሱ አሳልፈን እንስጠው። ስለዚህ እንደነገርኳችሁ ሁለት ነገር ደጋግሜ ይናገራለሁ። በደንብ ያዙ። በዚህ ምድር ላይ በቁሳቁስ የምንቀና አይደለንም። በምንም ነገር አንቀናም፣ ግን በቅድስናና በጽድቅ እናስቀናለን። በደንብ ያዙ። የኛ ተስፋ የሚሆን ቅራቅንቦ ሳይሆን ከመሆኑም በፊት እንደሰታለን፣ ከሆነም በኋላ እንደሰታለን። ደስታችን በሁኔታ የሚቀያየር አይደለም። በምንም ሁኔታ ደስታችን አይቀያየርም። ባለራዕይ የክርስቶስ ሙሽራ ነው። ሙሽራነቱ እዚህ ጋር መቶ ልሙዚንና 1000 ሚዜ ቢሰበሰብ በማይወክለው በመልአክ ታጅበን በሰማይ የምንሄድ ሙሽራችንን የምንጠብቅ እውነተኛ ሰርግ፣ ገና አግብታችሁ ወለዳችሁን ገና ያላገባንም ያልደረስንበት እውነተኛ ሰርግ የሚጠብቀን ቅዱሳን ነን። ጌታ ይባረክ። መጨረሻ ነቃፊም ደጋፊም የማያቆመን ሯጮች ነን። ነቃፊም አያቆመንም፣ ደጋፊም አያቆመንም። ሁለቱ የልባቸውን ያክል ነው። ምን ትምሉት? የልባቸውን ያክል ነቃፊም ደጋፊም አያቆመንም። ሩጫችንን የምንጨርሰው ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር ስንገናኝ። ክብር ለኢየሱስ ይሁን። በዚህ ጨርሻለሁ። አባት ቸር ጌታ ልዑል እግዚአብሔር ከዚህ ደቂቃ ጀምሮ ይህንን ህዝብ ይህንን ነቃፊም ደጋፊም ማቆም እንዳይችል በልቡ ያለው ብርሃን እየተምዘገዘገ እየበራ እየተወናጨፈ እየወጣ ምድሪቱን እንደ ደራሽ ውሃ እንዲያጥለቀልቅ ከቤት እስከ ጎረቤት እስከ መስሪያ ቤት እንዲሄድ እህቶችን ባረኩ፣ ወንድሞችን ባረኩ። ዓለምን ንቀው ስጋን ንቀው ሰይጣንን ንቀው የሚመጣውን ጌታን አክብረው በቁሳቁስ መማረክ ሳይሆን ቁሳቁስን ንቀው በጌታ ጽድቅና ቅድስና የብዙዎችን ልብ የሚስቡበትን የቅድስና ውበት በእህቶች በወንድሞቼ ላይ የጽድቅ እስካሁን ታግለናል። በትግል አላገኘንም። ዛሬ ቀይረን በዚህ በቀረን ዘመን እችን ቀይረን ምድርን አናውጠን ተራሮችን አንቀጥቅጠን ታላላቆችን ገዝተን አጎንብሶ አቀርቅሮ ጌታ ጌታ እንደሆነ አውቆ የሚሄዱበት ጸጋና ጉልበትን እለይት ወንድሞቼ በመጨረሻ ዘመን አፈሳለሁ ያልከውን ዛሬ ጨምረህ አፍስስልን። የቀነሰ የጎደለ ነገራችን ዛሬ በኢየሱስም ይሞላ። ጌታ እግዚአብሔር በምንም የጎደለብን በምንም የቀነሰብን ቢኖር እጅ በመጫን አቀጣጥላለሁ እንዳለ እኔ በጉባኤው ላይ የመንፈስህን እጅ በመጫን ክብርህን በመጫን ሞገስን በመጫን ጸጋህን በመጫን በሰጣህን ቃል መሰረት በተናገርኩበት እውነት በመጫን ልባቸውን አነሳሳለሁ፣ መንፈሳቸውን አነሳሳለሁ። ከእንግዲህ በኋላ የሚያቆማቸው ተራራ አይኖር፣ የሚያቆማቸው ሸለቆ አይኖር። ገልብጦ ገንድሶ እየተራመዱ ሄዶ ለብዙ ህዝብ የእግዚአብሔር ምሳሌና ምልክት አድርጋቸው።
ሙሴን ከበግረኝነት አምጥተህ ለክብር ብለው ለማረግ ካበቃ በኋላ ነገር ግን አንተንና ያንተን ክብር ባየ ጊዜ ከሀገሬ ሕዝብ ጋር ክዳን ካለው ሕዝብ ጋር መገፋትን መርጦ ቤተ መንግስትን እምቢ ብሎ ሲመጣ እኛ ግን ጌታ እግዚአብሔር ከራስ ኃጢአት እንዳንወጣ ተብትቦ አስሮ ገንዞ የያዘን በኢየሱስ ይቆረጥ። ሻግረን የምናሻግር አምልጠን የምናስመልጥ የእግዚአብሔር ቅዱሳን አድርገን ይህን ሁሉ ለደም ለስም ለቃል ለመንፈስ ክብር አድርግ። ተባረኩ።